ሄና ከዚህ በፊት እንደዚህ አይነት ሰው አልነበረም። ምክንያቱም የራሱ ህይወት፣ የራሱ ስራ፣ የራሱ ማንነት የነበረው ሰው ነውና ነገር የነበረኩት ትንሽ ረፍት ፍላር ነበር። በእኔ ምክንያት እንደሆነ በጣም ይቅርታሽ። አይደለም እኔ የማንም ሰው ጋር መጥሮጥ አልፈልግም። ገብቷላ? እኔ ሰልችቶኛል። አንተም እኮ ለሰው አይደለ እንደዚህ ሆንኩ። እኛም እኮ ለአንተ አለ አይደል? ለሰው ሳይሆን ለራሴ ነው እንደዚህ ሆንኩት። በቃ እግዚአብሔር ይፍለጠው። ማርያም ትነሳዳት ትነሳ። ሰላም የሄኒ ውድ ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እና ዛሬ እዚህ የመጣሁት የሆነ ነገር ልላችሁ ነው። ያው ማንዛዛት አልወድም፣ ግን ትንሽ መናገር ስላለብኝና የሆነ ነገር አስበን ስለመጣን ከፊሊ ጋር ነውና ባለፈው ለታ ብዙ ሰው ደብሮታል ከሄኒም ውጪ እናንተም ደብሯቸዋል ምናምንና እኔ ለማስደበር ፈልጌ አልነበረም እንደዛ ያረኩት። ያው እኔ እንጃ ግራ ገብቶኝ ስለነበር ነው የነሱም ነገር ሳየው ምናምን ደበረኝና ለምን ቆያለሁ ለምን ጊዜ ወስዳለሁ ብዬ ነው የወጣሁት እንጂ ይሄንን ለማስጨነቅ አልነበረም። እና ደግሞ በኔጌቲቭ ሳይድ አይታችሁት ይሆናል እንጂ እኔ ያወራሁት ነገር ትክክል ነው፣ ግን ጊዜ መምረጥ ነበረብኝ። ጊዜ አልመረጥኩም። እንደዛ ማድረግ የነበረብኝ ጊዜ አልነበረምና ይሄን እንደዛ ደብሮት ምናምን እኔ መጨመር አልነበረብኝም። ያው ጥፋቴ ገብቶኛልና እናንተንም ይሄንንም ይቅርታ ለመጠየቅ ነው የመጣሁት ዛሬ። ትንሽ ድብርት ውስጥ ስላለ ይሄንን ስልክ ብንደውል ምናምን እያነሳን አይደለምና እስኪ ሁሉም ነገር እኔ ልረጋጋና ቢያንስ እሱን ላረጋጋው ብዬ ነው የመጣሁትና አይደል? እና ከፊሊ ጋር ተመካክረን ምናምን እስኪ ቤቱ እንሂድና እንየው ብለን ነው እንጂ ስልክ እያነሳን አይደለም። ቴክስት ብንጽፍም አይመልስልንም፣ ግራ ገብቶናልና ያው ህያብ ያለችው ነገሮች ህያብ ጋር ያሉ ነገሮች ምናምን ታውቃላችሁ። እና እሱም በዛ ነው የደበረውና ግዴታ ደግሞ እኔ እያለው ሌላ ሰው ሊልክበት ምናምን አልችልም። እኔ ራሴ ሄጄ ነው ትሪት ማድረግ ያለብኝና ሲጀመር የመጣሁትም ለዛ ነበር። ትንሽ ነገሮች ተፈጥረው ደብሩኝ ስለነበር ነው እንጂ ዋና ዓላማዬን ረስቼ ወደ ሌላ ነገር መሄድ አልፈለኩምና ዛሬ ወደሱ እየሄድን ነው። ያው ደርሰናል። ውስጥ ከመግባታችን በፊት እናገር ብለን ነው እንጂ ፊልም የምታወራው ነገር አለ። ሰላም ቤተሰቦች፣ ያው እንዴት ናችሁ? ያው ዛሬ የተገኘንበት ምክንያት ያው የሄና ቤት ነው ያለነው። ያው ሄና በጣም ስትረስ ውስጥ ነው፣ በጣም ከባድ ሁኔታ እያሳለፈ ነውና እኛ በጣም ተጨንቀና። ምክንያቱም ስልክ አያነሳም፣ ቴክስት አይመልስም። እኔም ያው የራሴን የፋሚሊ ምናምን ነገር እንትን ሳርቅ ያው እሱን ችላ ብየው ነበርና ዛሬ ያው አርሱ ጋር ተደዋውለን ምናምን እስቲ ትንሽ ቤቱን መተን እስቲ ነው ደህና ነው ወይ የሚለው ነው። እና ሄና አሁን በጣም ከባድ ሁኔታ ላይ ያለው ምክንያቱም ያው ታውቁታላችሁ የህያብ ሁኔታ ምናምንና ሁሉም ነገር አስጨንቆት ያው እቤት ተዘግቶ የሚውለው። ሄና ከዚህ በፊት እንደዚህ አይነት ሰው አልነበረም። ምክንያቱም የራሱ ህይወት፣ የራሱ ስራ፣ የራሱ ማንነት የነበረው ሰው ነውና ያው እንደምታውቁት ያው ለሰው ብሎ ያው የማይሆን ነገር ውስጥ ገባና ያው እንግዲህ አሁን ዛሬ ያው ሁሉም ነገር ትቶ ቤት እየዋለ ነውና እኛም በጣም ተጨነቅን። ገባችሁ ፋሚሊ? ያው ይሄና የምንጠብቀው ቦታ እዚህ ላይ አልነበረ። ምክንያቱም ያው የተሻለ ቦታ ደርሶ እኛ ጋር አብረን ከዛሬ የተሻለ ስራ ሰርተ ምናምን እንለውጣለን ብለን ነበር የምናስበውና አሁን ግን በቃ ጭራሽ እንኳን ለመስራት እቤት ቁጭ ብሎ ምን እንደሚያደርግ አናውቅም። ስልክ አያነሳም፣ የቤተሰብም የኛም ስልክ አያነሳምና ራሱ ላይ የሆነ ነገር እንዳያደርግ በጣም እየፈራን ነው፣ እየሰጋን ነውና እና ፋሚሊ ያው ባለፈው ከ3 ቀን በፊት ነው ምናምን ደውዬለት ነበርና ያው የዛን ጊዜ ህያብ ወጣ ነበርና ምንድነው የተፈጠረው ነገር ምናምን ብዬ እንደ ጓደኛ ምናምን ላጣራ ስሞክር ያው ሄና ሰልችቶታል። በቃ ማለት ሰው ጋር መጣላት ምናምን አሁን የሰው ቤት ሂዶ ምናምን እንደዚህ አምባጓሮ ምናምን መፍጠር በቃ ሰልችቶታል። በቃ አሁን እንግዲህ ሰልችቶት ነው ቤት መቀመጥ የመረጠውና እውነቱን ነው። ምክንያቱም ያው በሰው ትዳር ውስጥ ምናምን ገብተህ እንደዚህ እንትን ማድረግ ምናምን ከብዶታል። አዎ እኛም ሲጀመር ከመጀመሪያው ወደዚህ ህይወት ባይገባ ደስታችን ነው። ምክንያቱም የራሱ ትልቅ ህይወት የራሱ መንገድ ነበረውና እንግዲህ ያው ለሷ ሲል ያው እንግዲህ ምንም አይደረግም ወደዛ ገባና ግን ከዛ ገብቶ አሁን በጣም ሰልችቶታል። ምክንያቱም ያው አዲስ በቃ ጠብ ነው ወደ ጠብ ነው። እሱ ደግሞ በመረዳዳት የሚያምን ሰው ስለሆነ ያው ቁጭ ብሎ በማውራት ምናምን ነው የሚያምነውና ያጠብ ሰልችቶት ነው አሁን ቤት ቁጭ ብሎ እንትን እያለ ያለውና እንግዲህ ዛሬ እስቲ ፋሚሊ አብረን መተን አርሱ ጋር ያለውን ነገር እናየዋለን። አሁን ሄና በቃኛ አሁን የወሰነው ልክ እንደ ፋሚሊም እንደ ጓደኛ ምናምን አብረን ተማክረን ፋሚሊ ጋር ደውለውል ነበርና ያወራ ነው በቃ ሄና ለአንዴና ለመጨረሻ ጊዜ ወደ ነበረበት ወደ ድሮ ህይወቱ እንዲመለስ ማለት ከዚህ ካለበት አስቀያሚና ደባሪ የሆነ ህይወት
ወጥቶ የራሱን ህይወት እንዲኖር ነው የምንፈልገውና እኛ ደግሞ እንደ ጓደኛ እንደ ቤተሰብ እንደ እህት ከጎኑ ነን። ማለቴ እኛ እሱ ህይወቱ እንዲያስተካክል ከጎኑ ነን። የሌላ ነገር ምናምን የሚመለከተን ነገር የለም። ያው የራሱን ህይወት እንዲያስተካክል ነው የምንፈልገውና ለአንዴና ለመጨረሻ ጊዜ ይሄን ነገር ዘግቶ የራሱን ህይወት እንዲኖር ነው የምመክረው። ዛሬ መጨረሻ ቀን ነው እንግዲህ አብረን እንግባና እንግዲህ ያለውን ነገርም ፋሚሊ አብራችሁ እንሂድ። አርሲ اللي يوزك يا بنات هنا أنا يجي كم يتجنب هنا أرينا هنا ويلم ده اللي كان بقولي مسكين خفتنا فيليا مسكين ፋሚሊዎች አሉ መስፋለ እንግዲህ አግኝተናል። ብራዘር ሰላም በበለና ሄኒ ኒነሽ እኛ መተንተኛ ባሉና ሄና ወይ ኧረ ተነስ በእናትህ። አንተ አሁን በሽተኛ ወይስ አካል ጉዳተኛ ነኝ ተምትለው? ምን ሆነ ነው እንዴ? ለምንድን ነው ስልክሽ የማታነሳው? ለምንድን ነው ስልክ የማታነሳው? ነገር የነበርኩት ትንሽ ረፍት ላድርግ ነበር። በእኔ ምክንያት እንደሆነ በጣም ይቅርታ። እሺ አይደለም አትበልና፣ ለምንድን ነው ሁላችንም ላይ ስልክ ምዘጋብን? እሺ ለምንድን ነው? እሺ እንኳን እሺ እኛስ ችግር የለውም። ለማዘርስ ለምንድን ነው የማታነሳላት? እንኳን ትንሽ ተዘጋ እኮ ትንሽ አታወራትም እንዴ? በዚህ እንደመጣው ታውቃለህ አይደል? ላወራት ስላልፈለኩኝ ነው ፊለው ትጨነቃለች ነው የመጣሁት አይደል? እንደዛ ልኩኝ ፋሚሊ ልኩኝ ምናምን ቢያንስ ስደውልልህ ለምን አታነሳኝም? ቢያንስ እኮ ሐሳቤ እንደቀየርም እችላለሁ አይደል? ምን ፈልጋ ነው የደወለችው ምናምን ማለት የለብም። ትንሽ ጊዜ ፈልጌ እኮ ነው ከራሴ ጋር ትንሽ ማውራት ስለፈለኩኝ ነው። በእናታችሁ ታላ እኮ እኔም እንደ ጥፋተኛ በቃ ማለት እኔም እናንተን መጣልጂ ምናምን እንዳልሆነ ይገባችኋል ብዬ አስባለሁ። እንጠላለን እኛ አሁን ለምንድን ነው እንደዚህ የምትሆነው? ራስን ጥልሃል እኮ ይሄን ሀምዝ ለሃን ያርካው ኧረ አይደለም በእኔ ምክንያት ነው ይሄኔ ኧረ አይደለም እንደዛ አይደለም በእናትሽ እኮ በጣም ይቅርታ ነው። እንደዛ አስቤ እኮ አልነበረም። አሞኬ ላነኝ ሲጀመር እኔ ምን አልኩ? በሰው ህይወት አንተ ለምን እንደዚህ ትሆናለህ? አሁን ለሰው ስትጨነቅ ያው ራስህን እንደዚህ ብለህ ቁጭ አልክ። እኔ እኮ ያው ፊሎ ይገባል። አንቺም እኮ እንደዚህ ራስህን ጥለህ ነግሬ ነበር፣ በስልክ አውርቼ ነበር። እኔ የማንም ሰው ጋር መጥሮጥ አልፈልግም። ገብቷላ? እኔ ሰልችቶኛል። እሷን ማምጣት መሄድ መመለስ ምናምን በጣም ነው የሰለቸኝ። ገብቷላ? ተመልሼ ወደዛ ህይወት መመለስ አልፈልግም። ስለዚህ ከራሴ ትንሽ ጊዜ ሰጥቼ ያለውን ነገር ራሴ እንዳስተካክለው ጊዜ እንድትሰጡኝ አይደለም። አሁን አንተ ለምን ትጨናነቃለህ? ያላረከው ነገር የለም። ካንተ የሚገባውን ልክ እንደ ጓደኛ ያለውን ነገር አረክ። እንግዲህ እንደዚህ የሚያደርግ ጓደኛ የለም እኔ ላይ እኔ ገርሞኛል። እንደዚህ ይሄን ያክል አረካ በቃ ያቅምን ሞከርካ አልሆነም። በቃ ካልሆነ አንተ ህይወትን መምራት ነው ያለብህ። ወደ ነበርክበት ህይወት ተመልሰህ ራስህን ቤተሰብን ማስደሰት ነው ያለብህ። አንተ ወደ ኋላ ተመልሰህ ወደፊት በቃ ተኝተህ ልክ እንደ በሽተኛ እየዋልካው ምን አጣሽ? አሁን ምን አጣ? ኧረ ምንም ነገር ይገባኛል እኮ እናንተን ለማስጨነቅ ፈልጌ አልነበረም። ግን እኔሽ እኛስ ምን ውስጥ እንግባ እንዴ? ስልክ ብንደውል ቮይስ ብንልክ አትሰማንም። እኔም ይቅርታ ልክ ነበር የደወልኩት። ለዛም ነው ዛሬ መጣሁት። ይሄናይ በጣም ይቅርታ። እሺ ያረች ደውል ማርሽ አውቃለሁ ብዙ ነገር ነበር ምናምን እንደዛ ማድረግ አልነበረብኝም። ግን እኔ ትንሽ ነገሮች ስለተደራረቡብኝ ነው፣ ሌላ ነገር አይደለም። በቃ የሆነ ነገር ሳስተካክል የሆነ ነገር በላሻል ምናምን ነገር ያው ከእናንተ መደረግ ፈልጌ ሳይሆን
ነገሮቹን ራሴ እንዳመጣሁት ራሴን ወደ ነበረበት ልመልሰው ብዬ ነው። ሄና ለምንድን ነው እኮ እኛ አለን አይደል? እኛ ከጎንህ አይደል? እኛ ለመቼ ነው? እሺ ምንም ነገር እኮ አልሆንኩም አውቃለሁ እኮ አሁን ምንም የተፈጠረ ነገር የለም። ግን በቃ ታውቃለህ የተፈጠረው ነገር በቅድም ነግሬሃለሁ። መጥቶ ከዚህ ነው የወሰዷታ። ተመልሼ ከሱ ጋር መጣላት መላፋት ምናምን አልፈልግም። እኔ ከዚህ በኋላ የማንም ሰው ህይወት ላይ መግባትም አልፈልግም። እኛም እየመጣን የለን ወደ አንተ አይደል? ለምንድን ነው እኛንስ ፊት የምትነሳን? እኛ ኧረ መቼ ነው እሱ ፊት የነሳዎቹ? በቃ ስልክ ማውራት ስላልፈለኩኝ እኮ ነው። ለዛ ነው ምንም አይደለም። ቢያንስ እኛ እኮ ትሪት ማድረግ አለብን አይደል? አንተም እኮ ለሰው አይደለ እንደዚህ ሆንከው። እኛም እኮ ላንተ አለ እንዴ? ለሰው ሳይሆን ለራሴ ነው እንደዚህ ሆንኩት። በቃ ማለት እንደዚህ መሆን አልነበረም። እሺ በቃ ሁሉም ነገር አይደለም። እኛ እንደዚህ ሆነ ስናይ የሚሰማን ስሜት ታውቀዋለህ? ማርያም ማዘራሱ እኔን ስንቴ እንዳስጨነቀች እኔ አሁን እንትን ለራሴም እየደበረኝ ነው እንደዚህ መሆን። እና ታዲያ እየደበረህ ለምን እንደዚህ ትሆናለህ? አይ አይደለም ለሰው ብዬ እንዴት እንደዚህ ሆናለሁ ብዬ ለራሴም እየገረመኝ ነው። ገብቶሃል? ግን ሁሉም ነገር በቅርቡ አይ ነው እኮ ይገባኛል። አሁን ይሄ ልብህ እንዲቀየር ምናምን እኮ አይደለም። ጥሩ ልብ ነው ያለህ። እኛ እኮ ይሄ ልብህን ጠልተህ ነው ምናምን አይደለም። ግን ይሄን ያክል ደግሞ ጥግ ላይ ሄደህ ራስን እስከ መጉዳት ፋሚሊዎቹን እስከ መጉዳት መድረስ የለብህም ነው በቃ አሁን አይደለም ያለው ጥሩ ነገር አረግ። በቃ ፈጣሪ አላለውም። በቃ አንተ የእሷን ጥሩ ነገር ነው የምትፈልገው እንጂ ክፉ ነገር አትፈልግም። ጥሩ ነገር ፈልገህ አረከው። እንግዲህ አልሆነማ በቃ አሁን አንተ ወደ ህይወት ተመልሰህ ያለው ነገር ማስተካከል ነው። ያለፈ ነገር አልፏል አይደል? ግን አንተ ለምንድን ነው እንደዚህ የምትሆነው ነው? በቃ ያለፈ ነገር ነው። አስተምሩክ ነው የሚያልፈው ሁሉም ነገር። በቃ እሺ እኮ አልኩኝ። በቃ ለምንድን ነው ፀጉር ልብስክ ምናምን ቤት መዋል እንደዚህ እኮ ነበር። አስተካክለዋለሁ እኮ ይሄን ደግሞ አውራለሁ። ጀምረ ስልክህን ክፈተው። ሲጀመር ስልክ የሚያዘጋ ነገር የለም። ሁሉም ነገር ወደ ነበረበት መመለስ ነው ያለበት። አንተ ወደ ስራ ስንት ስራ ቦታ ራሱ ስንት ነው የሚደውልኝ? እኔ ይሄን ወዲት ይሉ ነው ስልክ የሚያነሳና ቢያንተ ሁሉም ነው። እሺ በቃ ሁሌም ባለፈው በስልክ በማርያም አታስጨንቀው። በቃ አስተካክለዋለሁ። እመነኝ። በቃ ትንሽ ብቻ ነው የምፈልገው። በቃ እረፍት ማድረግ ነው ስለፈለኩኝ ነው እንጂ ሌላ ምንም የለው ማለት ከዚህ ነገር መውጣት ስላለብኝ ከራሴ ጋር ላውራ ብዬ በቃ ቢላይ ሁለታችንም አናስጨንቀው። አንተ ደግሞ ቃል ገባልን ከዚህ በኋላ ወደ እንደዚህ አይነት ነገር እንደማትገባ ቃል ገባልን። ኧረ አይደለም ቆይ እሱን ዝም በለው እያልኩ ያለሁት እኮ እንደተረዳህን ስለተሰማኝ ነው። ገብቶኛል። ራሴም እኮ ይሄ ነገር ከእናንተ ከማውራታችሁ በፊት አስቤበታለሁ እኮ። ካሰብክበት ቃል ገባልን። እኛም ጓደኞች ነን። አንተ በተጎዳ ቁጥር መጎዳት የለብንም እኮ እንዴ። እሺ ሁሉም ነገር አስተካክለዋለሁ አልኩኝ። በቃ ቃል ገብቻለሁ። ችግር የለም። ማን ብለህ ነው ቃል የምትገባው? በቃ ቃል ገብቻለሁ ብለህ ልትሸውደን ነው? ደብሮሻል? ምንሽ ነው ብራዘር? አረ እኔን ተመልሰው ተኛ ደግሞ በአንድ እግር ልተኛ። ግን በጣም ተነስተሽ ተኛ እኩል መሆን አለበት። ተነሱልኝና ልተኛ። ተኛ ትፈልጋለህ? እውነት አረ አክሽን አሁን ልብስሽ ምን አይደለም እንዴ? ፀጉሩ ለራሱ ያው አረ ፀጉሩን አሁን ትታጠቢያለሽ። ሻወር የፈጠነ አረ ሻወር አልገባም እኔ። ምን ይችላል ማ ድሮ ይፈራ ነበር። አሁን አላገ ውሃ ጥላት ነበረ። ቀዝቃዛ ውሃ ይፈራ ዶልፊን በል። እሺ አሁን በእናትህ አሁን አቅልሽ ቶሎ በል ልብስ ቀይር። ወይኔ ልብስ ላምጣ። አረ አንተ ለምንድን ነው እኔ አላምንህማ። ይሄ ጃኬት የማን እንደሆነ ታውቂያለሽ? ይሄን ነው የምለብሽው ዛሬ። አረ ማርያም ተወኝ አንተ። ማርያም ድረስ የምንሄድበት ቦታ አለ እያልኩ አይደል? ይሄን አቀል ማርያም የምንሄድበት አለ ፕሮግራም ና ዝም ብሎ አሁን ሻወር የፈጠነ ያረጉት ለዚህ ሰው ና ተነስ የፈጠነ ሻወር ግቢና ቶሎ በይ ውጪ። የት ነው የምገባው? እሺ ተነሽ ልራ ሄኒ አርፈህ እኮ ሳምንቱ አረፍኩ እኮ እኛ ሳናርፍ ለኔ ነው ዳትል ምናምን እኮ ቆይ ስሞኝ አሁን ልብስ ትለብሳለህ? ውሃ ፈልጋለሁ። የጥሮታ ብር መቼ ነው የሚገባልሽ? ማለት ስራ ከወጣሽ ስለቆየሽ አንተ ልቀቀኝ። አሁን ገባ እንጂ ሻወር ማርያምን ውሃ አምጥቼ እዚህ እንዳልገልጽብሽ። ውሃውን ወደዚህ ላምጣው። እንደዚህ ሻወር ታደርጊያለሽ ሶፋው ላይ ማርያም ትንሽ ልተኛ። አንድ ደቂቃ እውነት ማርያምን አትተኛ። አትተኛም። ይሄና ማርያምን አትተኛም። ትነሳለህ አትነሳም? አልነሳም። እሺ ተኛ። እኔ የሚያገባኝ ነው ሄዳለሁ። ምን ልታረግ ነው? እግዚአብሔር ይመስገን። ትነሳለህ አትነሳም? ማርያምን ትነሳለህ አትነሳም?
ተነሳውን ትነሳላት አንተ ምንድን ነው እኮ ይነሳል ልታጠጪው ይጠጣ ምንድን ነው? እሺ ቆይ አንተ ደግሞ ወደ ተነሳ ስትባል ስማ አርሱን ነው አጠቀመ። አሁን ብትነሳ ነው የሚሻለው። ቶሎ እና ተነዋ ሳይጠጣ ምናምን እንደውም ቅባት አምጣለት። ምን እንደመሰለ ከመታጠቡ በፊት ና እዚህ ጋር አሬ እናልፋታ ማርያም አሁን በበዲ ነው የማመጣው። ትነሳላት ትነሳ ትንሽ ተኛ እንዳይቀ እኮ ነው አተኛ ምን አንተን ብዬ መጥቼ ጌታ ነረፍ እናንተ ደግሞ ቅባት አምጣት ቅባት ያርግ ጸጉሩ ያው ዝም ብሎ ይታጠበዋል እንዴ? አመድኩ ቡን የሚለው ከዚህ ሙድ ያዝ ነው እግዚአብሔር እና ምንድን ነው እንደወሰድከው? ቆይ ላሳየህ። ምንድን ነው የፈለኩት? ቅባት እዛ ጋር ነው ያለው። ሰማይ ነው ያለው እዛ ጋር። ወይ ቤት እኮ ራሱ እኮ ተቀያየረብኝ። እንዳለ አንቺ ስትኝ ወሬ ኧረ ቅባት ሻወር ልወስድ ነው ቅባት የማደርገው። ተወው በእናትህ አይደለም መጀመሪያ ትንሽ አድርግበትና ከዛ ትታጠቡ። ውስጥ ያለው እያልኩ አይደለ እንዴ? እንትን እንዳይል እኮ ነው። ጸጉር አይቋል። ምንድን ነው አትቆርጠውም እንዴ? በደንብ ተቆርጫለሁ። ዛሬ ቆርጣለሁ። ማርያም አብረን ነበር እኮ የምንስተካከለው። አሁን ሳምንት አለፈው። ይኸው እንግዲህ አይ ፊልድ ዋረክብኛ ገና አረ ባልዲውን አመጣዋለሁ። ቀይሸል ይብልዛ ዞር ብል ግን ታውቃለህ ከፊልሊ ማለት ነው ነበረበት እኔ ጋር የሚወጣ አሁን እሺ ጃኬቱን አድርግና ልብስ ቀይር ቶሎ ብል ሱሪውን አንጣልሽ ናይ ሱሪ ነው የምለብሽው። ኧረ እኔ አልወጣም በእናትህ እንዴ ምንድነው ደግሞ እሱ የሚጋብዘና ያውና ምን ዛሬ እንሰራለን እንትን የኔ ቪሎግ እንሰራለን እንትን አድርገሽ ከዛ ሱሪውን ታደርጊያለሽ። አሁን ይሄ ቪዲዮ ሊፖስት ነው የምር እንደዚህ ብዬ ምናምን ነገር ቆንጆ እኮ ነህ። ትንሽ ሻወር ታደርጋለህ እያለች መታጠብ ብቻ ነው እንጂ ድንቡሽቡሽ ያለ ቆንጆ እኮ ነው። እሺ አመሰግናለሁ። አንተ ታጠባለህ ከዛ ነው እንዴ ልትተኛው ባልሆነ ተነሳ አንዴ ልጅ ደግሞ በጣም ፍራት አይው አሁን ሱሪውን እዚህ ሰራው አልከው ሻወር ገብተህ ትቀይራለህ ወይስ የነበር እግዚአብሔር ማርያም ሱሪ ነው ማለት ነው። የተነሳው ግን ሌላ ታሪክ ተፈጠረው አልሰማም። ተነሳ እንዴ እኔ እሷ እየለመዘች እኔም እየለመንኩ አንተ ሰው አይከብድም እንዴ? ማርያም ተነስ። ይሄኔ ለኮርስ ነው ናቶሎ ስሙኝ ማርያም አይደለም ሲጀመር አንተ ነህ የምትጋብዘን። እሺ ጋብዛችኋለሁ ችግር የለውም እኮ ሶ ተነስ። ምን ልታረጉ ነው? ሱሪ እዚህ ያመጣው እዛ ቀይራለሁ። አልሰማ ብለው ነው ና ሱሪ እንዳላወልቀው ወይ እዚህ አይደለም አውትፊትሽን እንዲያዩት እንደ ልጅ ነው የራሱ ተጨንቆ ነበርና እኛ ጋር አብረን ተጨንቀ ነበር። ዛሬ እንደ ልጅ ነው እዚህ የሚቀየርልህ እያበራችሁ ነው እና አሁን እሺ አይና ቶሎ በይ አንተ እንዳትበት ዛሬ ይራስው ለራሱ አሞታል። አንተ ምን ያሟል ራሱ በሽታ ይፈጣል ሲል ምንድን ነው የሚሉት? አንበሳ ሲያረጅ የዝም ብሎ ጫወታ ይሆናል። አንተ ዝም ብለህ ዝም አይደለም አይ ሚሰራት ነበር እኮ አሁን ታጠብ። ቶሎ በይ ፋብሪክ 5 ደቂቃ እንስጥሽ። ቶሎ በይ ስንት ደቂቃ? ቆይ ስንት ደቂቃ? በዚህ ካልወጣ ለራሱ ይመጣል። አንተ ትሄዳለህ ሻወር ገብተህ ነው ጌታ ያደርገዋል። አያደርገውም አይባልም። አሁን ሻወር ቤት ማብራት ነው ልት ነው ቶሎ በይ እየጠበቅሽ 5 ደቂቃ ማርያምን ብቆይ ይጣላል። የሆነ ነገር ቢፈጠር ለራሱ ትቶኝ ነው የሚሮጠው ታውቃለህ። አላምንም ባይዘይ አንተ ትቶታል ና አንተ ታጠብ። እሺ ተቀበለው እዚህ ታውታው ነው እንዲልስ እሺ በቃ ና ፊልሙን ፊሊ አረ ማርያም ናመጣ ማርያም ና እኔ ያለው አይደል እንዴ አይነካህምና እና ይሄን አጻባይ ቀጥቶ እግዚአብሔርና ይላለው ጅም ማርያም በእግዚአብሔር ምንድን ነው ፊሎ በእናትህ ተረዳኝ። አሁን መውጣት አልፈልግም። እውነት ትንሽ ልረፍ። እሺ ምንድን ነው የምትፈልገው? አሁን የምፈልገው ማለት ነው አሁን ቡና ከተፈላ እዚህ ቤት ይበቃል። በቃ ጨስ ካደረጋችሁ አዎ በቃ እሱን ያኒ ቡና አርሱ ይላል። ያርሱ ቡና ደግሞ ሲገር ነው። አመሰግናለሁ። ቆይ ግን መተኛ እንወጣለን፣ ማታ እንወጣለን። ግድ ነው እራት እንበላለን እኮ
ግን አሁን ለፀሐይ ስለሆነ ልብሶቹን ሰብስብ። እሺ የኔ ይሄ ብቻ ነው ያለኝ ልብስ ባይዘው እኔ ልብስ እናንገዛለን። ከዛ ትነሳለህ። አዲስ ልብስ አምሮኛል። ላንተ ያለውን እንዴ ይገዛል። ግን እንደዚህ ብለህ ተኝተህ ምናምን እንደ አዚም እንዳፈጥር እዚህ ቤት ፋበል ተነስ ና ሐዚያ ሐዚ ዳንዋይ አምለገዝሽ አርሱ ቡና ተፈላል። ቡና ማስይት እንትን ሙላርሽ ከሰል ቆል ውስጥ ባለፈው ገዝተህ ኧረ እራሱ አታቀጣጥም እንዴ? ሳምንት ሙሉ ይስክራለሁ ቢያግዘኝ። አንተ ደግሞ አሁን ነቃና በቃ እኔ እንትን ማለት ኧረ ፊሎና እንዳትነቃው እራሱ አታቀጣጥል እንዴ? ቤቱን ግን ገለባል። ቤቴን እንደዚህ በቃ ሰው የሌለው ቤት ነው ይመስላል። ዝርክርክ አድርጎታል። ከዚህ በኋላ ይሄና ቤት እንደዚህ እንዳልነበረ እንደዚህ ነበረ። አሬ ሰውዬ ዛሬ አሁን እዚህ ቁጭ ብለን ሊተኛ አንተ ተቃበል። ኧረ አንተ ልትወኝ በእናትህ እናድርግ ማርያምን። እኛም አብረን እዚህ እንዳልተኛ ዝም ነቃ በል እንጂ አንተ ምንድን ነው ያራዳ ልጅ እንደዚህ